የብርሃን ምንጣፍ ድባቢ ዘርጋ ለውድ አካ ጊዜ ሆሪ ቃላ ነገርተ ትሩክ አንስቱ ቀጀቹዳ እኔ ወሎም አሁን የአርሲ ልጅ ነው ወሎም የሚባል ሰው ወይ ደግሞ እንትን በአካባቢ ካገኘው አሁን ድሮ በሬ ሲያርዱ አርዶ ይሄ ምንድነው የሚባለው ይሄ ቀዩ ምንድነው ክያ ማኒትሩን ጉበት እንደ ጉበት እንትን ቆራርጬ በበርበሬ እየጠቀስኩ ነው የምበላህ ስጋህን ብሎ ቪዲዮ ይሰራል። እኔ ወሎ ኦሮሞ ቪዲዮ በህግ አስጠይቅም የሰው ስጋርጅክ ስጋህን አጥቅሼ በለገል አጥቅሼ ለህግ በህግ አስጠይቅም ቪዲዮ አላቅም ቂጥህን ቆርጬ በምጥምጣ አድርጌ ያጣቀስኩ በላለሁ እዚህ ህዝብ ፊት ለፊት ቁጭ ብዬ አሬን አራለሁ ከፈለኩ ወይ አንተን ቂጥህን ቆርጬ በሚጥሚጣ ጠቅሼ በልቼ እዚህ ህዝብ ፊት ለፊት ቁጭ ብዬ አራለሁ እያለ ደሞ ህፃኑ እንዴት እንደሚያምር አቤት የሞተ ሰው ነፍስ ይማር you guys ያምር ህፃኑ ትንሽ አይንሰልብኝ መድኃኒዓለም this guys አንዳንድ ጋላክሲ 11 አመት 12 አመት አይሆነውም ትንሹ ልጅ በጣም ልጅ ነው አቤት እድሌ አቤት የእናት መከራ እኔ ማለት ወንድ እንደዚህ ከሆነ በቃ ወንድ እንደዚህ ጨካኞች ሆኑ በቃ ሴት አትጨክንም ብዬ አስባለሁ ለአንድ ዳይመንድ ብሎ ሉዝ እንዳላረጋ አንዴ አንድ ጋላክሲ ያለው አፕዴት ሊያደርግ ነው 00 ሊል ነው አንድ ጋላክሲ ዋን ዳይመንድ ነው የጎደለኝ ጋይስ ሶፊዬ እናት አፕዴት ሊያደርግ ነው ጋይስ 00 ሊል ነው እየቆጠረ ነው ሰከንዱ 41 ዋን ምናምን ብለው ደስ ብሎሽ አይነት ነገር ፖስት አድርገው ለማቃ ስራቸው ነው ተስፋው ወጥቶ ጮሆ አልቅሶ ነው ያስታረቋቸው ሁለት አመት የዛንድሮ ብሶ ጋይስ አንድ ጋላክሲ 1000 ኮይን ስታንዳርድ ዩፌከቴ ከበቁን ይሄኛው ነው ይኸውልሽ ይሄኛው ነው አፈርሶ የሚባለው ይኸውልሽ የሚያሳየውን ገጀራ ስታንዳርድ ነው የጠበቀ እንደዚህ ይላል ስታንዳርድ ዩፌከቴ ከበቁን ወላሂ ሪያሊቲ በሰ ምንድነው ተርጉሚልኝ ምንድነው የሚለው ስታንዳርዱን የጠበቀ ገጀራ ነው እያለኩ ለማን ነው ገጀራ ለማን ነው ቢትክሾዳ ቢተዱ ልቡ ከቲ ነው ፌክ ግዙና እያንዳንዳችሁ ግዙና የመጣባችሁን ረዱበት እኔ ባላውራ ነው የሚሽበቀኝ እኔ ሲጀመር አምላኬ ሆይ እኔ ደከመን በቃ ደከመን አቡ ደከመን እናት ትሙት የሰው ሞት ማየት ደከመን የሰው መደፈር ማየት ደከመን ኦርማቲ ነው አመት በደሲ ኦርማ ሃዶኬ ቀላር ታሚት ያኒ ነማ ሀማቹ ኮቲን ሰሙ ቀብዶታ አቲኮ ሃዶኬ ጭብስቴ ቀላ ጅርታ አኒ ሃሰው ኮቱ ሲዱኩብሴ ዮ ሃሰውን ኮ ሲዱኩብሰቴ ደቂቲ ኢሳ ሃዶኬ ቀላ ጅሩ ሰንቲ ዱበዱ ወንዶችን ብቻ ነው የሚገሉት ሴት አይነቁም የለም ሴት በረሃ ላይ ሴት ያገኛሉ ሴት በረሃ ላይ የለችማ አሁን እነዚህ አንዳንድ ደግሞ ባል ምንድነው ሚስት ምናምን ያላት ስልሽ ቢያገኙማ ይሄዱበታል አሁን ባለፈው እዛ አንድ የልጁ ሚስት ነበረች ገባሽ ሌክ እንዳጋጣሚ በባህር ጅዛን ምንድነው ጅዛን ቦታ ነው መሰለኝ ከሚስ የሚባል ቦታ ነው መሰለኝ እኔ እኮ ያልኩሽ አልገባሽም ወንዶቹን የሚያገኟቸው ከኢትዮጵያ ወደ ሳውዲ በባህር ሲሄዱ ነው አይደለ ወይ ነው የኔ ጥያቄ አይደለም በባህርም ከመጡ በኋላ አሁን ይሄ ከሚስ ነው መሰለኝ የሚባለው አሁን ስራ አቶ ምናምን ወይ አሁን በባህር መጥቶ የመን ምናምን ላይ ቆዩ የለ ታዲያ ወደዚህ ሲመጡ ወይንም ደግሞ ከዚህ ከበረሃው በዚህ በእንትኑ ጋር አድርጎ ወይ ወደ ሌላ ቦታ ለመሄድ ይባላል ከሚስ ምሽት ይባላል ቦታው ከሚስ ምሽት በቃ እንደዛ ነገር ነው መሰለኝ ከዛ ደግሞ ሊወጡ ሲሉ አሁን ሳስበው ያቺ ቦታ ለከኔ በእርግጠኝነት አላቀም ሳስበው ያቺ ቦታ መውጫ መግቢያም ናት ያቺ በረሃ እዛ በረሃ ላይ
ሲያወሩ እንደሰማው ከሆነ ሹርጣ ራሱ እዛ አይመጣም ይፈራራሉ። በጣም በረሃ ነው አሉ። ሴቶቹ በምሽዋር ነው የሚሄዱት፣ ወንዶቹ በምንድን ነው የሚሄዱት? ሴቶቹን ማያገኟቸው ሴቶቹ በምሽዋር ነው የሚሄዱት አሉ። እዛ ምን ይሰራሉ? በረሃ ላይ ሴቶቹ ስራቸው ምን ይሰራሉ? እዛ እኮ ሴቶች ምን ይሰራሉ? እዛ ምን ይሰራሉ? ወንዶቹስ ምን ይሰራሉ? በረሃ ላይ ፈርስት ጊፍት ስትሪፕ በረሃ ላይ እነሱ በእግር አይደለም በረሃ አይደለ ከብት ምንድነው በግ ምናምን ፍየል ስለሚጠብቁ እዛ ፍለጋ ነው። ሁሉም እኮ በልቶ የሚያዣውን ፍለጋ ከተማ ከሄዱ አንተ ምንድነህ ብለው ይጠይቋቸዋል። ከዛ ማንነቱን ሲናገር እነሱ የሚጠሉት ተቀናቃኝ ቡድን ከሆነ ይወስዱታል። አሁን ለምሳሌ መጥተው ሲጠይቁ ሲጀመር በአክሰንትም ይለያሉ ባይ ችግር የለባቸውም። በአክሰንት በደንብ ነው የምንለያየው፣ ይለያሉ። ሲቀጥል ደግሞ ይሄ አያውቅም ምንም አያውቅም አይደለ? ልክ አሁን እኔ ኢትዮጵያዊ ሆኜ ካተር ውስጥ አሁን ብታገኘኝ የት ነሽ ብልሽ ትነግሪኛለሽ፣ ምንም አትፈሪኝም። ከዛ በኋላ አንተ ነህ ብለው ያስገቡትና በቃ ይሆነው ምንም ጥፋት ሳይኖረው ማለት ደግሞ ስልክ የማይጠቀምም አለ። አሁን ቲክታክ እንደዚህ ምናምን ላይቭ ስትሪም የሚያይ ሰው ላይወጣ ይችላል። አንድ በይ ከገጠር አይደል? ገጠር ነው የሚመጡት፣ ሸበካ አያገኙም። ስለዚህ ስለ ቲክታክ የማያውቃለ ስንት ነገር። ሳውዲ ሀገሯ ላይ እንደዚህ ሬሳ ሰው እየታረደ እየተጣለ እንዴት አያውቁም? እንዴት በረሃ ላይ ፖሊስ የለም? እዛ ቦታ እኔ እንደሰማሁት ከሆነ ሽርጣ አይመጣም አሉ። እዛ ቦታ ሽርጣ አይደርስም አሉ። እሺ በረሃ ውስጥ ሆነ ቢኖሩት ምግብ ምናምን ከየት ያመጣሉ? ሱፐርማርኬት ከሌለ ምን ከሌለ እነዚህ ገደል ለምሳሌ ይኸውልሽ አሁን ለምሳሌ እዛ በረሃ ላይ ቤትም ሊኖር ይችላል እኮ የስራ ይሄ ከብት ምንድነው ይሄ ግመል ምናምን የሚጠበቅበት አረቦች አሉ ማለት ነው። ስለዚህ አረቦች አሉ ማለት ነው። አረቦች ሊኖሩ ይችላሉ። ከዛ በተረፈ ደግሞ አሁን የገጠር ልጅን አይተሹ ከሆነ እንደዚህ የሆነ በረሃ ሜዳ ምናምን ብቻውን አይደል እዛ እንትን እያለ የሚውለው ላይክ ሰውየው እዛ ሊመጣ ይችላል። ግን ደግሞ ከዛ በታች ደግሞ ሰውም ሊኖር ይችላል። አሁን የሚበላ የሚጠጣ ምናልባት አሁን ከከተማ የራስ ሰው ይሄ እንትን አለ እዛ የቆዩ አንድ ሰው እንደዚህ ታርዶ አስክሬን መንገድ ድንጋይ ነው እንደዚህ የሚከበክቡበት ድንጋይ እንደዚህ አሁን ያምናው ነው የዛሬ አመት ነው ሰው አርደን እንጥላለን። ከዛ እናንተ ምንም አታመጡም። ዓለም ወንዱ ላይ ከዛ ነው ሆዱን በዛ ቦርብራ መጨረሻ ላይ ታረደ ሞተ። እሱስ እንደዛ አይነት ቤት አሁን ሰው የሚኖርበት ቤት ነው። እንዴት ቻለችው ብቻዋን ወንዱን? ኖ አሉ እንጂ ወንዶቹ ናቸው እንጂ በት ይሏታሉ። እሷም ደግሞ በቃ ኪንግ ቤል ያለችው ማለት ነው። ልጁ አይደለም ኪንግ መናገር አቅቶታል። በቃ እንትን ብሏል፣ ደክሞታል። እሺ ቢልስ ኪንግ ቤል ሲባል ቢልስ ይለቀቃል? ቢልም እኮ አሽሃዱ ብሎ አርሲ ሙሐመድ የሚባልበት ቦታ ላይ ኪንግ ያስብላሉ። አሽሃዱ ወሎ ኪንግ እንደ ሻሃዳው ላይ ያስይዙትና ይገላሉ። አቡ ደግሞ ይለቃሉ። ምንም ብሉ መለቀቅ የለ። ዝም ብሎ እንደው ልጫወቱበት ብሎ ነው እንጂ እንደዛ የሚያስደርጉት። ወይኔ ፈጣሪ ግን ይሄን እያየ ለምን ዝም አለ? ስለሱ እኮ ነው ሙናዬ እያወራን ያለ ነው። አሁን ላይ ሞላልሽ አይደለ? አዎ ሞላልኝ እናቴ ሞላ። ግቢለት። ይኸው ተስፋ አትቁረጪ በህይወትሽ። እሱ አሁን ራሴን እያመመኝ ተረብሻለሁ በጣም። እኔ መስማት አልፈልግም። በእናታችሁ እኔ ልቤ መቋቋም አይችልም። አታፓርጂ ጋይስ የዛኔ ባለፈው አመትም እንዴ በየአመቱ ወይ ደግሞ ግብር የሚገብሩት ነገር አላቸው ለዛ ጫካ ለዛ በረሃ። እንዴት ግን ሰው ማለት ከሰው ልጅ ተፈጥሮ እንደ ሰው 9 ወር ተረግዞ ተወልዶ ጡት ጠብቶ የእናት ፍቅር ተሰጥቶት አድጎ እንዴት ጫክኑ የሰው ልጅ እንደበግ ያርዳል? እንዴት እጁ ይታዘዝ? የዛኔ አንድ ሀቡ በጣም ቫይራል የወጣ የሆነ ቪዲዮ ነበረ ማለት ነው። ልጁ ዳክሞት ውሃ ጠምቶት ርቦት ደጅ ቁጭ ብለዋል ማለት ነው። ይሄኛው ልጅ ሪል አዝኖለት ነው
የጅማ ልጅ ነውና ይሄ ቂጣና በምን እንደ ወተት ነገር ይዟል እጁ ላይ ሊሰጠው ብለው ሄዶ ጣራው ማለት ነው ከርቀት። ልጁ ቅድም ደክሞት ደጅ ቁጭ ብሎ ነበር። ድሮ እርስ በራስ ተቃቅፈን እንትን እንላለናል። እንዴት እንደሮጠ ያኛው ልጅ ተነስቶ ሊገለው መስሎት ማለት ነው። እኔ ጌታ ውሃ ምን እንዴት አልገባኝም። ልጁ ደክሞት መንገድ ላይ ደክሞት እየሄደ ደገፍ ብሎ ቁጭ ብለዋል። ይሄኛው ደግሞ ግመል ጠባቂ ነውና ወተትና ቂጣ እጁ ላይ ይዘዋል። ሊሰጠው ብሎ ወንድም ብሎ ይጠራዋል ከርቀት ማለት ነው። ይሄ ደክሞት ራሱን ስቶ ቁጭ ብሎ የነበረው ልክ ሲጠራው በኦሮምኛ ተነስቶ እንዴት እንደሮጠ ልነግርሽ አልችልም። ሊገለኝ ነው ማለት ነው። ይሄ የደከመው ይሄኛው ልጅ አላየው። ይሄኛው ልጅ ደግሞ ካሜራ ይዞ ነበር። እዛ ጋር የሆነ ልጅ አለ። ይሄ እዛ ጋር የሆነ ልጅ አለ። እስቲ እቺን ይጃን ላይክ ኤጀልስ እንደሆነ ከዛ ልክ ጠራው ቸመተተው። ምክንያቱም እኔ ያለካህምና ምናምን ብሎ እባክህን እኔ ያለካህም ላግትህ አይደለም ወንድም ያለው በቃ ያኛው ሮጦ ወደ በረሃ ሄዶ ሁላችንም ስደት ላለ ዱዓ አርጎ ጸሎት አርጎ እኮ በታይ ደግሞ በጣም ልጅ ነው። አሁን ሳሩን ያውን ልጅ አይተሻል አይደለ? በጣም ጭንቀኛ ሳቀሰች ለምና እያለቀሰች የሷ እንባ ብታይ ሀቡ አይደለም መግደል ታዩና ላረኩት ራሱ ይቅርታ አስብሎሽ ልጁን አሳክመሽ በቃ ካሳ የሚያሰጥሽ ነው አለቃቀሷ አለማመኗ እናት ግን ገደሉ። እንትን ልብ Bye bye.